ይማር ወንድሜ ልዑል ፈጣሪ ይማር ልዑል ፈጣሪ ይማር። ከብዶኛል ከልቤ እንደዚህ በማይ ጠላቶች በዙ መልካም በመስራት ይማር ወንድሜ ፈጣሪ ይማር። አይደል ራስ ምታት ነፋስ እንዳይነካ ለስንቱ እንደቆምክ ፈጣሪ ቁም ደፋ ቀና ስትል ለሕዝብ ለወገን አይደል ራስ ምታት ነፋስ እንዳይነካ ወንድሜ ልዑል ፈጣሪ ይማር ወንድሜ ልዑል ፈጣሪ ይማር። ወገን ዝም አትበሉ ዝም እንዴት የሰው ዘር በግፉ በሐሞቴ ይሞታል። የሰው ዘር በግፍ በጎሳው ይቀጣል። ይበቃል ይበቃል ዘንድሮ ይበቃል። ሲምራና ሐሞቴ እኩል ብናያቸው ፈጣሪ በአምሳሉ ስለፈጠራቸው ዘር ማጥፋቱ ቀርቶ ሁሉም በፊናቸው ያጠፋው ተቀጥቶ እንደየስራቸው አንድ ላይ ቢቀርቡ ወደ ፈጣሪያቸው የጀግናም ጀግና ነው ልዑል ወንድሜ ስንቱን ወንጀለኛ አስገባ አፈርድሜ አስገባ አፈርድሜ ከበደይ መስማቱ ባየቀኑ ለቅሶ የሐሞቴ ጎሳ ስንቱን ቤት አፍርሶ ሊኖር ተስፋፍቶ ሴመራን ጨርሶ ስንቱን ቤት አድርጎ የሌለው ምሰሶ ከበደይ መስማቱ ባየቀኑ ለቅሶ የጀግናም ጀግና ነው ልዑል ወንድሜ ስንቱን ወንጀለኛ አስገባ አፈርድሜ አስገባ አፈርድሜ። አጣች እናት አባት በአንድ ቀን ሌሊት ሐሞቴ ፈልጎት ያላቸው ንብረት ጎሳቸው ነበር ምክንያት ለሞት ይህንን ግፍ ሁሉ ከበደይ መስማት ይህንን ግፍ ሁሉ ከበደይ መስማት በሰሩት ወንጀል ይቀጡ ይፍረሱ ሐሞቴ መኖር አይቻልም ሁሌም እንዳመሱ ሴምራም በኖሩበት ሀገር ይመለሱ በሰሩት ወንጀል ይቀጡ ይፍረሱ። የጀግናም ጀግና ነው ልዑል ልዑል ወንድሜ ስንቱን ወንጀለኛ አስገባ አፈርድሜ። ዘር ማጥፋት እንዴት ይታሰባል ሌላው ላጥፍቶ እንዴትስ ይኖራል ፈጣሪውን ትቶ በሰይጣን ይመራል። ሐሞት የሚሉት ሐሞት ነው እውነትም ይመራል። በቃ በቃ አሁን በቃ እያንዳንዱ መሪ በሥራው ይቀጣል። በቃ
ብዙ መልካም በመስራት ይማር ወንድሜ ፈጣሪ ይማር ይማር ወንድሜ ልቡን ፈጣሪ ይማር። ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በድጋሚ በሌላ ቪዲዮ መጥቻለሁ። ዛሬ የመጣሁት የነስር አይን ልዑልን በቀረበው ቪዲዮ ተደናግጬ ነው። በእውነት ነው የምላችሁ፣ በጣም 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 አዝኛለሁ። ወንድሜን በዚህ ሁኔታ ማየት በጣም 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 የሚያስፈራ የሚያስደነግጥ ነው። ግን ውድ አድማጮቼ ከዚህ የባሰ ነገር ይፈጠራል ብዬ ነው የምፈራው። ከዚህ የባሰ ነገር ይህን ልጅ ይገሉታል ወይ አንድ ነገር ያደርጉታል። እንግዲህ አሁን በምን ምክንያት እኔ ይሄ ቀለበት ነው ምናምን የሚባለውን ነገር እኔም አላምንበትም። ምክንያቱም ከዚህ በፊትም ደግሞ ሲናገር የኤልሳን ቀለበት አድርጎ ብዙ ጊዜ አውልቆት ቆይቷል። ግን በባለፈው ቪዲዮ ትዝ ይላችሁ እንደሆነ ተናግሬ ነበር። በአጠገባቸው ያሉ ከነሱ ስር የሚሰሩ ሰዎችን በደንብ ማጣራትና ማጥናት አለባቸው ብዬ ነበር። ለብሩክ እዛ ሰውዬ ጋር ሊገለው ያ ልጅ በቀላሉ አልመጣም። ያን ሁሉ እየተሸጋገሩ እንዴት እዛ ድረስ ደረሰ? ኢንፎርሜሽን አላቸው። እና አሁን እኔ የፈራሁት ምንድን ነው፣ መጥፎውን ነገር ያርቅልን ፈጣሪ። ግን የሆነ ነገር አቅምሰውታል፣ የሆነ ነገር አብልቶታል ብዬ ነው የማስበው። ትዝ ይላችኋል፣ አሁን በቅርብ ቀን በተከታታይ የምናየው ቪዲዮ ምንድን ነው፣ የራሳቸውን ነገር እንዲረሱ ያደርጓቸዋል በተከታታይ በሚሰጥ መድኃኒት ብለዋል። ልዑልንም እንደዛ ያደርጉታል ብዬ ነው የፈራሁት። እና ምን እንደምል አላቅም። በእውነት ነው የምላችሁ፣ ምን እንደምል አላቅም። በጣም በጣም ነው የደነገጥኩት። በዚህ ደረጃ ይሆናል ብዬ እንዲህ በፍጥነት አልጠበኩም። ግን ምን አለ እኔ እነሱ ቢሰሙን፣ በእርግጥ እኛ እነሱ ሳናያቸው ስለምንጨናነቅ ምናምን ብለው ነው። ግን ሁሉን ነገር ሜዳ ላይ ማውጣት እኮ እኛ የምንጨነቅላቸው እንደምናየው ደግሞ ጠላቶቻቸውም የዛን ያኩል ነው የሚያዩት። እና ይህን ነገር ባያደርጉ ብዬ ላለሁኝ ምን እንደምል አላቅም። ሁሉን ነገር ሜዳ ላይ ማውጣታቸው ለብዙ ነገር እየዳረጋቸውን እንጂ እየጠቀማቸው አይደለም። እስኪ ለማንኛውም ይችን ቪዲዮ አይተን ተመልሰን እንምጣ። ለሰማሁት ከሆነ ቀረጻ ከመጀመሩ በፊት አዞረኝ እያለ ራሴን እያመመኝ ነበር እያለ ነበር። ከዛ በኋላ ነገሮች ሁሉ ድብልቅልቅ እንዳሉ ነው የሰማሁት። ተመልካቾቻችን ያው ጤናው ልክ አይደለም፣ ትንሽ በጣም የከፋ አይደለም ነገሩ። በዚህ መልኩም ቀረጻ የሚያስፈልገው አልነበረም። በእርግጥ ቀረጻውን በፊት ሉላ የሆኑ መረበሾች ነበሩ፣ ስሜቱ ጥሩ አልነበረም። ይሄ የመረጋጋቱ ነገር ምናምን አልነበረም እና ከሱ ባህሪ ባልተለመደ መልኩ ይሄ መነጫነጭ መቆጣት ምናምን ነበር። ትንሽ ግጭቶች ነገር ስላልተስማማኝ እኮ ነው። ሰርግ ላይ እንደነበርን ታውቃለህ፣ ሁላችሁም ታውቃላችሁ። የምን ሰርግ? ምን ማለት ነው? ሰርግ ላይ ነበር ነው እያለ ነው እንዴ? ሰርግ ላይ የበላሁት ምግብ እኮ ነው ትንሽ የረበሽኝና እያመመኝ ነበረው። ሰርግ ሄዳችኋል እንዴ? ኧረ በፍጹም ሰርግ ነው ሉሊ። የምን ሰርግ ነው የምታወራው? የምን ሰርግ ነው? ሰርግም መቼ ሄዳለህ አንተ? ከትናንት ወዲያ ሰርግ ላይ ነበርክ? አዎ ከትናንት ወዲያ ሰርግ ሄጄ የሆነ ምግብ በላው። ስላልተስማማኝ ትንሽ ውስጥ የተረብሾ ነበር፣ አሞኝ ነበር። አርብ እኮ ነው ከትናንት ወዲያ ነበር። ከትናንት ወዲያ እኮ ሰርግ ቢደገስበት አርብ ዕለት ሰርግ ነበረኝ። ሰርግ በአርብ ቀን ከትናንት ወዲያ እኮ አርብ ነበር። ሲጀመር በአርብ ዕለት ሰርግ የለም። ሲቀጥል ደግሞ አርብ ሉሌት ነበረ። ከኛ ጋር ነበር። ስድስት ሰዓት አካባቢ ነበር ቀረጻውን የጀመርነው። እሺ ከዛ በኋላ ነው ነገሮች ብልሽት ያሉትና ምን ስለምን ሰርግ እያወራ እንደሆነ እኔ እንጃ። ያው እንደነገርኳችሁ ተመልካቾች እንዴት ማስረዳት እንዳለብኝ አላውቅም። እኔ ቀረጻውን ከመጀመራችን በፊት የነበሩ ነገሮች ነበሩ። ከዛ በኋላ ደግሞ ቀረጻውን ከጀመረን በኋላ ደግሞ ይሄ በትክክል አይደለም። እናንተ አውቃችሁ ነው ሉሌ? እስቲ ቆይ ኤርሚያስ አውቃለሁ እንዴ? እንዴት አውቀ እንደዚህ አይነት ነገር እናደርጋለን ሉሌ? እንዴት ችግር የለውም። እስቲ ምንድነው የምታስታውሰው ነገር የማስታውሰውን ነገር ነገርኩ። በቃ የጓደኛዬ ሰርግ ነበር፣ ሰርግ ላይ ነበርኩኝ። እሺ ምግብ በላውኝ። ያ ምግብ አልተስማማኝም ነበር። ጥሩ ስሜት ከማን ጋር ነው የሄድከው? ከትናንት ወዲያ እኮ አርብ ነበር ሉሌ። ከማን ጋር ነው የሄድከው? እንዴት ከማን ጋር ነው የሄድከው? ብዙ ልጆች አብራችሁ የነበራችሁ ከጠባቂዎችም አብረው የነበሩ አይደል እንዴ? ጠዋት እኮ እናንተ 4 ሰዓት እኮ የተገናኘ ነው። 4 ሰዓት ነው የተገናኘ ነው። ከዛ በኋላ
ትንሽ ታመምክ። ቀረጻውን ከጀመረን በኋላ ትንሽ ነገሮች ጥሩ አልሆኑም። ከዛ ወደ ሆስፒታል ወሰድና ሚኪ ከዛ ምንም አይነት ሰርግ አልነበረም። ለምንድን ነው ይሄን ያላችሁ አልገባኝም። እንግዲህ እንደሰማችሁት ነው። አያሳዝንም? በጣም ነው ያሳዘነኝ። አእምሮውን የሆነ ነገር እንዲረሳ አድርገውታል። ያልሆነ ነገር እንዲመስለው አድርገውታል። ሰርግ አልሄደም ብለዋል። አርብ ነው፣ ሰርግ የለም። ያቺ አክስቱ ማለች። ተመልከቱት እንዴት እንደሚቀላቀል እኔ በጣም ነው ያሳዘነኝ። ሌላው ደግሞ ውድ አድማጮቼ እንዲህ ብሩክ እናትየዋን ለመጠየቅ ሲሄድ ልብስ ስታጥብ ያገኛት የቤት ረዳታቸው ሴትየዋ እንደዛ የሆኑ ያየች ለልዑል አልተናገረችም። የተናገረችበትን ያነጋገሯን እኔ ደስ አላለኝም። እና ምናልባት ይህችም ሴትዮ ወይ በገንዘብ ተገዝታ ሊሆን ይችላል። ለምን ሄዶ ያደረው ሐሙስ እናቱ ጋር ነው ስላሉ እንደው ይች ልጅም ብትጣራ ብዬ እላለሁ። እኔ በሰላም አይመስለኝም። እኔ መርዝ የመረዙት መድኃኒት የሰጡት ነው የሚመስለኝ። እና ከቤት ከጀምሮ ቤት ካለችዋ ረዳት ጀምሮ ሁሎችም ከጎኑ ያሉት ሰዎች ሙሉ በሙሉ መመረመር አለባችሁ ብዬ አምናለሁ። እስኪ እናንተም ይሄ ከሆነ የእናንተ ማሳባችሁ እባካችሁ አስተያየት ገብታችሁ ስጡ። እነሱም እንግዲህ የሚያደርጉትን እንዲያደርጉ ለወንድማችን መፍትሄ እንዲገኝለት ማለት ይፈልጋለሁኝ። ዙሮ ግን ከበኋላቸው ያለውን ሰዎች እያንዳንዳቸው ማጥናት አለባቸው። ይህንን ልጅ የሆነ ነገር በክለውበት ነው እንጂ የሆነ ነገር አድርገውበት ነው እንጂ ይሄ ቀለበት የሚባለው ነገር አይመስለኝም። እኔ እሱ እንደተናገረው ቀለበቱን ከዚህ በፊት አውልቆት እንደዚህ ቀብዥርዥር የሚል ነገር አልመጣበትም። ይሄ አእምሮን የሚያስት የሆነ ነገር አድርገውበታል። እነዚህ በሚቀምሙት በምናምን መድኃኒቱ ደርሶበታል ብዬ ነው የማስበው። ወንድሞቼ እባካችሁ እሱን ወደ እምነቱ ሄዱ፣ በእምነቱ እንዲድን አድርጉ። ከዛ ውጭ ግን ደግሞ እነዚህ ወንድሞቻችን የሚያደርጉትን እንደዚህ አይነቱን ወቁልኝ የሚለውን ነገር ለጠላት የሚያስደስተውን ለራሳቸው ቢያደርጉት ይሻላል። ለኛ ሰላም መሆናቸውን ነው የምንፈልግ። ሰላም ነው ከሌ ልዑልን ካላየኑ ልዑል ሰላም ነው፣ አቤልን ካላየኑ አቤል ሰላም ነው ካሉን ይበቃናል። ሁሉን ነገር ማወቅ አያስፈልግም። ለምን እንዳልኳችሁ እኛን ቢያሳዝነንም ሁኔታቸው ለሌሎቹ የሚያስደስት ስለሚሆን ማለት ነው። ውድ አጥማጮች ለማንኛውም ዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበረ። በሌላ ቪዲዮ በሌላ አስተያየት እስከምንገናኝ ለዛሬ በዚህ እሰናበታለሁኝ ባይ